عيد مبارك عيد مبارك عيد مبارك عيد مبارك. السلام عليكم ورحمة الله وبركاته جماعة. ኡስማን አብዱል ሰመድ ሙሐመድ ኢስሐቅ እባላለሁ ከሳውዝ አፍሪካ ጆሃንስበርግ። እንኳን አደረሳችሁ ማለት እወዳለሁ ለመላው ሙስሊሙ ኡማ በአጠቃላይ እንኳን አደረሳችሁ፣ እንኳን አብሮ አደረሰን ማለት እወዳለሁ። ጾሙን አንድ ላይ ጾመናል። ጾማችንን ከሚቀበላቸው ባሪያዎች አላህ ያርገን፣ ጾማችንን ይቀበለን። አመት በዓል ኢድን በሀገርና ከሀገር ውጭ ከባድ ነው። ሀገር ደስ ይላል። በሀገር ላይ ሁሉ ነገር ያምራል አይደል? ደስ ብሎናል። ምንም የጎደለብን ነገር የለም። ከቁንዶ በርበሬ ጀምሮ እስከ ድፎ ዳቦ ድረስ ሁሉም አለ። ምንም የቀረ ነገር የለም። በአሁን ሰዓት የሚጎድለው ጎረቤት ምናምን ነው። ያው እዚህ ያሉትን ደግሞ ተክተን እየተጫወትን ነው። አልহামዱሊላህ ረቢል ዓለሚን። እኔ በኢድ ገጠመኝ ያለኝ ህፃን እያለን ነውና አንዴ የሆነው ነገር ለኢድ ልብስ ተገዝቶልን በጣም ህፃንና በጣም ጩጭ ሆነን የኳስ ሜዳ ልጅ ነኝ ባይዘው የኢድ ልብስ ገዝተን ተገዝቶልን ፏ ብለን ለብሰን ወተን ምናምን ጩጭዎችንን እና በቃ ሹር ጉድ እያልን አንድ የሆነ ልጅ መጣና እርግብ ላምጣላችሁ አለን ማለት ነው። በጣም ደስ ይለናል ምናምን አልነው እና በጃኬቶቻችሁ በቃ በለበስነው ጃኬት አፍኝ ላምጣላችሁ ብሎ በቃ በራቆታችን መለሰን ወደ ቤታችን እላለሁ። በቃ እኛ ጃኬታችን ምናምን አውላልቀን ሰጠነው። እርግብ እየጠበቅን ብንጠብቅ አይመጣም እና እቺን አረሳትን በልጅነት የኮንኩት ነገር ማለት ነው። የኢድ ልብሴን ለብሼ ሳልሮጥባት ሳልረግጥባት ሳልቦርቅበት ያ የወሰደብኝ ልጅ ይቅር ብዬሃለሁ በልኝ። በዚህ አጋጣሚ መልካም አመት በዓል ለሁላችሁ። عيد مبارك عيد مبارك عيد። በጣም አመሰግናለሁ። ስሜ ሙና ከደር ይባላል። የምኖረው ኳታር ነው። የረመዳን ጾም ባይዘው በጣም በቶሎ ነው ያለቀው። ያው ውጪ ስትኖር የሰዓት ለውጥ የለንም። ባይዘው በኳታርና በኢትዮጵያ መካከል የሰዓት ለውጥ የለም። ነገር ግን ያው ውጪ ላይ ሲኖር በብዛት በስራ ነው የምናሳልፈው። አፍጥረን ወዲያው ወደ ስራ እንሄዳለን። ከፍጥሩም በፊት ስራ አለብን። በብዛት በስራ ነው የምናሳልፈው እና ያው ከስራ ጋር አብረን ግን በጣም ኢዚ ቀለል ያለና በጣም የፈጠነ ረመዳን ነው ያሁኑ ረመዳን የነበረው። ግን በጥሩ ሁኔታ አሳልፈናል። ያው ከቤተሰቦቻችን ጋር ከጓደኞቻችን ጋር እየተጠራራን እያፈጠረን ቤተሰብም እየረዳን አገርም ላይም ያሉ ነገሮችን እየረዳን በቃ በዚህ ሁኔታ ነው ያሳለፍነው። በጣም በጥሩ ሁኔታ ነው ያሳለፍነው በጤና። ኢድ አልፈጥርን በሀገራችን ላይ በጣም በጥሩ ሁኔታ ነበር የምናከብረው። ኢትዮጵያ በጣም ደስ ይላል። አመት በዓል ከቤተሰብ ጋር ሆነ ተሰብስበው ማክበር በጣም የሚያስደስት ነገር ነው እና ኢድ አልፈጥርን እኔ የነበርኩት ያው መርካቶ አካባቢ ነው ተወልጄ ያደግኩትኝ። እዛ አካባቢ ደግሞ ያው ሞቅ ያለ ሰፈር ስለሆነ በበዓልም ያለ በዓልም ሞቅ ያለ ሰፈር ነው እና ከቤተሰቦቻችን ከጎረቤቶቻችን ጋራ ከመላው ኢትዮጵያውያን ሙስሊሞች ጋር ጠዋት ሰላት ሰግደን ከዛ በኋላ ደግሞ ቤተሰቦቻችን ጋር አብረን ተሰብስበን ነበር የምናሳልፈው ኢትዮጵያ በነበርኩበት ሰዓት። ያው ዛሬ ኢዱን በጣም በጥሩ ሁኔታ ነው የምናሳልፈው። እንግዲህ ከጓደኞቻችን ጋራ አብረን በመሰብሰብ በጥሩ ሁኔታ ነው እያሳለፍን ያለ ነው። ያው ቤተሰብ ከሌለ ይከብዳል። የሚከብደው ሁሉም ነገር ላይ የቤተሰብ ከሌለ በጣም ይከብዳል። ከቤተሰብ ጋር ሆኖ ማክበር ነው ኢድን በጣም የሚያስደስተው። በተለይ ኢድን ከቤተሰብ ጋር ሆኖ ማክበር ነው በጣም የሚያስደስተው ነገር። እዚህ ደግሞ ያው በቻልነው አቅም ጓደኞቻችን፣ ቤተሰቦቻችን፣ የራሳችን ጎረቤቶቻችን አንዳንድ ጎረቤቶቻችን ጠርተን የሌላም ሀገር ዜጎችን ደግሞ እየተጠያየቅን እናሳልፋለን። ደስ ይላል። እንግዲህ እንመኛለን አንድ ቀን ደግሞ ጋብዘናችሁ መታችሁ እዚህ አብራችሁን እያያችሁ ታሳልፉ ከኛ ጋር ደስ ይለናል። በጣም ይናፍቃል። ሀገር ሽታው ራሱ ይናፍቃል። በቃ ሁሉም ነገር ይናፍቃል። በቃ ሁሉም ነገር አለ እዚህ ግን በቃ እንደዛ አይሆንም። እንደ ኢትዮጵያ የሚሆን አይደለም። ሽታው ይናፍቃል። በቃ መሯሯጡ፣ መልፋቱ፣ ሁሉም ነገር በጣም ነው በቃ እንትን የሚለው የሚያስደስተው ኢትዮጵያ። ሽታው ከኢድ በፊት የምትሯሯጠው የምትገዛው ጎረቤት በቃ በጣም ሁሉ ነገር አሁን እዚህ ሁሉም ነገር አለ ልልህ እችላለሁኝ። ነገር ግን እንደ ሀገር የሚሆን የለም። የእንኳን አደረሳችሁ መልእክቴ ማስተላለፍ የምፈልገው ለመላው ኢትዮጵያን ሙስሊም ለቤተሰቦቼ፣ ለጓደኞቼ እንዲሁም እዚህ ሀገር ኳታር ለሚገኙ ጓደኞቼ ለሁሉም በአጠቃላይ ከሌ ብጠራ በጣም ብዙ ስለሆኑ መጨረስ አልችልም። በአጠቃላይ
ለጓደኞቼ፣ ለቤተሰቦቼ፣ ለእናቴ፣ ለአባቴ፣ ለወንድሞቼ፣ ለእህቴ፣ ለሁሉም ለኢትዮጵያ ሙስሊሞች፣ ለዓለም ሙስሊሞች በሙሉ ኢድ ሙባረክ ማለት እፈልጋለሁ። ስሜ አደም ለጋስ ባላለሁኝ የምኖረው በካሊፎርኒያ ቤኤሪያና አካባቢ። እንግዲህ ያው ረመዳን ከመጀመሪያ ከዝግጅት ጀምሮ ብዙ ጊዜ ሳምቡሳ ማዘጋጀት፣ የተለያዩ ነገሮች ሁሉም በጉጉት የሚጠበቅ ስለሆነ ወሩ ብዙ ዝግጅቶች ይደረጋል። ኢትዮጵያም እያለን ያው ረመዳን ሲመጣ ቤታችን ይዘገጃጃል፣ ቤተሰብ ይዘጋጃል፣ ሁሉ ነገር ሬዲ ይሆናል። ከዚህ ሀገርም ደግሞ ያው በተመሳሳይ ያው ሳምቡሳ መጠቅለሉ ማዘጋጀቱ በቤተሰብ ደረጃ ብዙ ዝግጅቶችን ይደረጋል። አስቸጋሪውና ከባዱ ነገር እዚህ ሀገር አሁን ከዚህ ቀደም እስከ 18 ሰዓት የምንጾምበት ጊዜ አለ። ወቅቱ ረጅም ስለሚሆን ፀሐይ የሚገባበት ሰዓት ረጅም ስለሚሆን ያ ትንሽ ይከብድ ነበር። በተለይ ሳመር ሲሆን በፀሐይ ሰዓት የውሃ መጥማት አለ፣ ስራ ላይ ቆይተህ ስትመጣ ድካም አለ። ከዛ በኋላ ደግሞ ያው ተራዊህ የግድ መስገድ ስላለብን ወደ ተራዊህ ሂደን ሰግደን መጠን ያን ለማድረግ ያው ወቅቱ የረመዳን ስለሆነ አላህን የምንቀርብበት የምንገዛበት ወቅት ስለሆነ ያንን በአስቸጋሪውም በጥሩም ሁኔታ ቤትም ባለው ሳምቡሳው ተዘጋጅቶ ሾርባው ሁሉ ነገር ተዘጋጅቶ ባለው እዚህ ባለው በደንብ በጥሩ ሁኔታ ነው የምናሳልፈው። ብዙ ያው ከባድ የሚሆነው የዘንድሮ በተለይ በጣም ቆንጆ ነው። ወቅቱ አጭር ነው። ፀሐይ ሙቀትም የለውም፣ ቅዝቃዜ ስለሆነ በጣም ጥሩ ሁኔታ ነው ያሳለፍነው። እንግዲህ ኢትዮጵያ በነበርኩበት ጊዜ ያው የምናከብረው ተወልጄ ያደግኩት ጎንደር ከተማ ብዙ ጊዜ በሚታወቀው የጎንደር ፋሲለደስ ስቴዲየም ከዛ ሶላት ሰግደን ያው ተክቢራ እያደረግን ወደ ቤታችን እንመለስ ነበር። ከዛም ከቤታችን ያው ከቤተሰብ ጋር ኢድ አስመስለን እንውል ነበር። እንግዲህ ብዙ ጊዜ ያው ዳቦ ቆሎ የተለያዩ ነገሮች ይዘጋጃሉ። ያንን እየተመገብን ቤተሰብ ጋራ ዚያራም እየወጣን ነው የምናሳልፈው የነበረ። እንግዲህ ከሰው ሀገር ስትኖር ሀገርህ በብዙ ነገር ትዝታ አለ። በዓላት ሲመጡ ያሉ ግርግሮች፣ ሰው የሚገናኝበት የሚዘያየርበት በጣም ያለው ሁኔታ ድባቡ የአገር ቤትና እዚህ ያለንበት ሁኔታ አንድ አይደለም። አገር ቤቱ በጣም ነው ሁሉ ነገር በቃ ብዙ ነገር ትዝታዎች አሉ። ገበያው፣ ግርግሩ፣ ሶላት ሰግደህ ከአንድ ላይ በእግርህ ስትመጣ እዚህ ሀገር ሶላት ሰግደህ መኪና ላይ ገብተህ ብትንትን ነው የምትለው አንድ ጊዜና እዛ ግን እያወራህ እየተጫወትክ ወደ ቤትህ እስክትሄድ ድረስ ያ ትዝታዎች ብዙውን ጊዜ ያው ይመጡብሃል። ግን ይሄ እንግዲህ ያው የሀገርን ትዝታ በሀሳብ አስቀምጠህ ከዚህ ደግሞ ልክ እንደ ሀገር ቤቱ ነህ የምናሳልፈው ነገሮችን ያው ትዝታዎች ብዙ ነገሮች አሉ። የቤተሰብ ጋር ያለ ናፍቆት አለ። የተለያዩ ነገሮች ከዛ ማግኘት የሚገባህ ብዙ ነገር አለ። ግን በዚህ አይነት መልኩ ለማሳለፍ ያነዛን ትዝታዎች እያስታወስክ ነው እዚህ የምናሳልፈው። እንግዲህ ያው አልሐምዱሊላህ ያው ረመዳንን በሰላም በጥሩ ሁኔታ ጨርሰን የኢድ ሶላት ተሰባስበን ቤተሰብ በአንድ መኪና ሆነን የኢድ ሶላትን ሰግደን ከተመለስን በኋላ ከቤት ቤተሰብ ተሰብስቦ ከሌላም ቦታ እኛ ካለንበት በተለይ አሁን እኔ ባለሁበት አካባቢ ከሳኖዜም ከሌላም ቦታ ተሰባስበን አንድ ላይ ሁሉም የቻለውን ነገር ሰርቶ አዘጋጅቶ ይመጣና በአንድ ቦታ ተሰባስበን በጥሩ ሁኔታ በደንብ ነው የምናሳልፈው። ያ የተለመደው ኢትዮጵያዊነታችን የመረዳዳቱም የፍቅሩም ከአንድ ላይ ሆኖ ተሰባስበን በጥሩ ሁኔታ ነው የምናሳልፈው። ምንም ከሀገራችን ያለው ትዝታና ብዙ ነገሮች እንትን ቢሉንም ቢያስቸግሩንም እዚህም ልክ ሀገራችን እንዳለን ሆነን ተሰባስበን በጥሩ ሁኔታ ነው የምናሳልፈው። አልሐምዱሊላህ እንግዲህ ረመዳንን በሰላም ጨርሰን ለኢድ አልፈጥር ያደረሰን ጌታ ሽኩር ይገባው እላለሁኝ። በመቀጠል የመልካም ምኞት መግለጽ በውጭም በሀገር ውስጥም ያላችሁ ኢትዮጵያውያን ሙስሊሞች በሙሉ እንኳን ለኢድ አልፈጥር በሰላም አደረሳችሁ እላለሁኝ። እንግዲህ ለቀጣይ ዓመት ኢንሻአላህ በሰላም በኸይር አድርሶን ደግሞ ረመዳንን ጾመን ኢድን የምናከብር አላህ ያድርገን። ለመላ ቤተሰቦቼ ኢትዮጵያ ለሚገኙ
ቤተሰቦቼ በሙሉ አጎቶቼ፣ እህቶቼ፣ ወንድሞቼ በሙሉ እንኳን ለኢድ አልፈጥር በሰላም አደረሳችሁ እላለሁ። እንዲሁም በዚህ አካባቢ ላላችሁ የካሊፎርኒያ ቤኤሪያ እና ሳክራሜንቶ የምትገኙ ኢትዮጵያን ሙስሊሞች በሙሉ እንኳን ለኢድ አልፈጥር አደረሳችሁ እያልኩኝ እናንተንም ይህንን እድል አመቻችታችሁ ስለጋበዛችሁኝ በጣም አርጌ አመሰግናለሁ። እንግዲህ ለወደፊቱም በሌላ ነገር እንገናኛለን። በጣም አርጌ አመሰግናለሁ።